አልተጻፈም እንዳልተጻፈ ነው የሚያውቀው አልተጻፈም ብሏል ስልክ አንተ ደግሞ አይ ተጽፏል አሁን ተጽፏል አልኩሽ እኔ ራሱ በምን አረጋግጥ አሁን እኮ ነው የምልሽ ባለሙያ የሆነ ሰው ይሄው መጽሐፉን ያየ ሰው የራሱን ጠበቃ ሳይቻለውኝ አልኩሽ ተጽፏል መጽሐፉ ታረቁ እኔ ላስታርቃችሁ ሲለው ለሱ አይደለ ገዝቶብኝ ነው አለ ለሌላም ሰው ልኬ እዩ ጽፎታል ተስማሙና አሳትሙ አንተም ይሄን ያህል አመት ደክመህ ጠብቀህ እንደገና ሌላ የ60 ሰዓት ኢንተርቪው ከሚሰጥ ሌላ ድካሙስ ከሚገባ ይሄንን አስተካክልልኝ ደራሲ እስከዛሬ እንዳለኝ ማለት ነው አስተካክል ያለኝም በሙሉ ያስተካከልኩ ነው የላኩት እውነት ለመናገር አግሪመንቱ ስለዚህ ለሌላ ደራሲ 60 ሰዓት ኢንተርቪው ከሚሰጥ ከሚለፋ እዚሁ ይጨርስ ነው አንተ እኔ እንዴ አሁን እኮ ነው አንድ አመት ጽፍ ቆይቻለሁ ይሄን መጽሐፍ አይደለም ያ አሁን እሱ ጨርሼ ስለ ህትመት ማውራት በጀመርንበት የአንድ ወር ስራ በቀረበት አንድ አመት ሙሉ ጽፌ አሁን እኔ ያልፈልገውን በሌላ ጽፋለሁ ማለት እንዴት ፌር ሊሆን ይችላል መጽሐፉን እኔ ከጨረስኩ ድሮ ቢለኝ ሳይጻፍ ገና ምንም ሳልደክም ቢሆን ኖሮ መልካም ምንም ችግር የለውም እኔ ተውለታለሁ እኮ እኔ እኮ አሁንም እኮ ያለሁት በግድ አሳትማለሁ እንደዚህ ያልኩ እኔ አላልኩም አላሰራራው እንደዚህ እንዳያችሁ ስሜታዊ ከመሆኑ የመጣ ነገር ነው እኔ ያልኩት ምንድነው ችግሩ እንፍታው ይሄን መሰለ መጽሐፍ እሱም ደክሞ ጠብቆ ይሄን ሁሉ ራሱ የከሰረው መጽሐፍ እኔ በአማርኛው ከሳለው በእንግሊዘኛው የተሻለ ይሆናል በቃ እንግሊዘኛው ፕሮሚሲንግ ነገር አለው መጽሐፍ እርግጠኛ መሆናችን ማሁን እኔ ነኝ የማወጣው በትንሹ እስከ ከ1 ሚሊዮን እስከ 1.5 ሚሊዮን ብር ያስወጣል የበእንግሊዘኛ መጽሐፍ ለማሳተም ዳጊ ሂደቱን ሊያቅ ይችላል በኤጀንት በኤዲተር ተቀጥሮ ምናምን ተጽፎ ብዙ ፕሮሰስ አለው በሁለት ወር ውስጥ ተጽፎ መጽሐፍ ድርሻህን ካልሰጠኝ አለ ይሄ እንዴት ሊሆን ይችላል በሁለት ወር ውስጥ እንኳን እንግሊዘኛ መጽሐፍ አማርኛ መጽሐፍም ተጽፎ ፐርሰንት ተብሎ እንትን አይደረግም እኔ ገና ብዙ ብር አውጥቼ ኤዲት አስደርጌ በእንግሊዘኛ በዚህ ሀገር አይደለም የሚታተመው ብዙ ሂደት አለ አሁን ይሄንን ሂደቱን ሁሉ ባስረዳችሁ እናንተም እንደገና ደግሞ ከሱ ጋር ልትጣሉ ነው እኔ እውነትን ታግሶ ጊዜ ሰጥቶ በስነ ስርዓቱ መስማት የሚችል ሰው ካለ እውነት አለኝ ያንን እውነት ሰምቶኝ የሚፈርደኝ ይፍረደኝ አንድ አመት ጽፌ እንግሊዘኛ መጽሐፍ አንድ አመት ጽፌ በየማሉ የተወሰነ ስራም እየሰራው ቢሆን ስላልከፈለኝና ተነጋግረን ያስፈቀድኩት ይሄን ስራ ሊሰራ ነው ማነው ጊዜ ስጠኝ ያልኩኝ እየጻፍኩ ነው እየተመለስኩ ስጽፍ የነበረው ማለት ነው ለምን በራሴ ወጪ ነው የምጽፈው ይሄኛው መጽሐፍ ማሳተመው በራሴ ከዛ በኋላ ሲህትመት ላይ ስንመጣ ግን እንደ አዲስ ተስማምተን ሌላ ኮሚቴ አዋቅረን ካለው ፐርሰንት ላይ ይሄን ያህል እኔ ወጪ ስላለብኝ ለኔ 60 አርግልኝ ላንተ 40 ይሆን ተብሎ እንደውም 70 30 ነበር ያልኩት ይቺ ህይወት የምትባለው ናት ለሱ ተከራክራ 67 ያረጋችው ምክንያቱም እኔ በጣም ብዙ ወጪ አለብኝ ከከሰርኩ ኪሳራ ነው እኔ ከባድ ኪሳራ ነው የሚገጥመኝ ልክ እሱ አማርኛው ላይ እንደከሰረው እኔ ደግሞ እንግሊዘኛው ላይ ከሰር ይችላል ብዙ አድካሚ ነገር አለው ብዙ ሰዎች ፕሮሚስ አርገውልኝ ይሄን እንደሚረዱኝ ምናምን ራሴም ደግሞ ገንዘቡን ይቀርታና ማለት ነው አማርኛውን እሱ ወጪ ስለቻለ ሙሉ ለሙሉ የሚሸጠው ተፍለሱ ነው የአማርኛው መጽሐፍ አዎ እሱ እኮ ስላልተሸጠ ነው ያልተሸጠበት ምክንያት ደግሞ አለ ሂደቱን አሁን እናንተ የሰማችሁት በጣም ቆንጽል ነገር ነው አሁን እኔ አደራ የምላችሁ ነገር በዚህ ነገር ላይ ተነስታችሁ ምንም አይነት ጀጅመንት ወደ ኮንክሉዥን መግባቱ ምንም ትርጉም የለውም ሂደቱሱ እኔ ኮሱን እንደ አደራ ተቀባይ ነው የሆንኩት እኔ ከፍሎኛል በሰዓቱ በጣም ዝቅናሽ ቢሆንም ሪከርድ አሁን አለ የላከልኝ በጣም በትንሽ ዋጋ ባለኝ እቺን ያክል ብር ነው ያለኝ ብሎ ለምኑኝ ነው የሰራሁት እንጂ በ200 ሺህ ብር የአማርኛ መጽሐፍ በዚህ ጊዜ የሚሰራ አይደለም ያንን ሰርቼ ህትመቱን ደግሞ እንደ ትብብር እዚህ ሰው ስለሌለው እኔ እጃሳትሜ ለአከፋፋይ አስረከብኩኝ አከፋፋዩ ደግሞ አሁን ራሱ ይኸው ልግባዊ ምናምን እያለኝ ነው እዚህ ያለበትን ያንዳንዱ መጽሐፍ ዝርዝሩን ከስር እስከ ላይ ድረስ እነግራቸዋለሁ ያልተሸጠበትን ምክንያት እነግራቸዋለሁ መጽሐፍ ቤቶች እየዞሩ ያጣሩ አንድ ሰው ልኮ በየመጽሐፍ ቤቱ ምን ያህል ብር ሰጣችሁ ለዚህ መጽሐፍ ለምንድነው ሰው የማይገዛው ለምን አልተሸጠም ብለው አጣርተው መጽሐፉን ሂሳብ አድርገው ይወሰዱ እኔ ጋር አለ መጽሐፉና ውሰድ ሲለው እና መተው ውሰድ አለኝ አለ አሁን ቃላትም አለ መግባባት አለ በቃ እዚህ ውስጥ የሚሰራ ክፉ መንፈስ አለ ነው የምትዩ
ልክ አሁን ቅድም ዘካሪያስ በጥሩ እኔን ለኔ ነገረኝ። ይሄ ልጅ ለምን ይጨነቃል? ሌላ ነገር ውስጥ እንዳይገባ እንፍታለት ይሄን ነገር። እኔ ልፍታና የገንዘብን ጉዳይ ከሆነ ያጣላችሁ እኔ ከፍዬም ቢሆን እንደው ዛሬ አልተዘጋጀበትም እንጂ እሱም ቢመጣ ይናገራል። ልክ እንደዚሁ አማርኛውንም ተስማምተን ከአንዱ ሁለት አግሪመንት ኢንተርቪው መስጠት ብቻ አይደለም ሳይስማማ እንዴ ልጽፍ ይችላል። እኔ እኮ ትልልቅ መጽሐፍ የጻፍኩ ሰው ነኝ። ምናልባት እናንተ ውጭ ሀገር ስላላችሁ ላታውቁት ትችሉ ይሆናል። በሰራሁትም ስራ እንትን ማለት አልፈልግም፣ ግን የሚያውቀኝ ሰው አንባቢ የሆነ ሰው የሰራኋቸውን ስራዎች ያውቃል። ትልልቅ መጽሐፍት የጻፍኩት የመሐመድን ብቻ በመጻፍ አልጀመርኩም። አሁንም ገና ደግሞ ልጽፋቸው ያሉ በጣም ብዙ መጽሐፍት አሉ፣ የዘካሪያስን ጨምሮ ማለት ነው። ሌላም መጽሐፍት አሉ ወረፋ የሚጠብቁ። የሱም እንግሊዘኛ መጽሐፍ እስከሚጨርስ ነው የምጠብቀው። በሚሊዮን ስለዚህ ቅድም ይቅርታ ስላቋረጡ ቅድም መሐመድ እንዳለው 200,000 ለእጅህ ከፍሏል፣ 250,000 ለእትም ከፍሏል፣ 40,000 ደግሞ ቀረጥ ከፍያለሁ ብሎ ነበር። ቀረጥ ነው ታክስ? ትክክል ነው። ታክስ ሳይሆን ማተሚያ ቤት ውስጥ ዋጋ ሲያወጡልን ከቀረጥ ያው ታክስ ይከፈላል፣ ቫት ማለት ነው። ቫት ይከፈላል። ያ የማተሚያ ቤት እንትን ካወጡልሽ በኋላ እኔ ደግሞ ደረሰኝ ስለፈለኩኝ ደረሰኝ ከፈለግሽ የቫት ትከፍያለሽ። ላጊ ሊመሰክር ይችላል። እውነት ነው። እኔ አይደለም የከፈልኩት ለእንትን ሳይሆን ለማተሚያ ቤቱ ተጨምሮ የተሰጠ ነው። ለምን ደረሰኝ ስለፈለኩኝ እና ያው ማስረጃ ስለፈለኩ ደግሞ ለመጽሐፍ ከቨር መሳያ እሱ ሌላም ለማስታወቂያም አሁን እሱ የረሳው እኔ ራሱ ይኸው አሁን ተክሉ ጥላውን በጣም ትልቅ አሳታሚ ነው። ትልቅ እዚህ ሀገር ትልቅ አሳታሚ ነው። መሐመድ ያውቀዋል። የኔን መጽሐፎች ያሳተመ ነው። በጣም ብዙ መጽሐፍት ብዙ ደራሲያን መጽሐፍት ያሳተመ ነው። ዳጊም ያውቀው ይሆናል። እኔ ጥያቄ አለኝ፣ የተደበቀ ነገር ይቅርታ የሚመልስ ነው። እሺ አቢባ ልናገር እችላለሁ? አዎ ተናገር። ለምን ዋሻችሁብኝ? እንግሊዘኛ መጽሐፍ ሊወጣ ትንሽ ቀረ፣ 95% ሄዷል። አንድ ወር ተኩል ወይ 2 ወር ነው የሚቀረው። ስለዚህ ይሄ እንግሊዘኛ መጽሐፍ ከመውጣቱ በፊት አማርኛ እናውጣ። ቢኮዝ እንግሊዘኛ መጽሐፍ ታቲሞ ወጥቶ ኢትዮጵያ ውስጥ ህግ የለም፣ አይሰራም፣ ይታወቃል። ይሄ አንድ ሰው ተነስቶ ካላንተ ፍቃድ ውጪ ከኔ ፍቃድ ውጪ ይሄ እንግሊዘኛ መጽሐፍ ወደ አማርኛ ተርጅሞ ሊሸጥ ስለሚችል 95% ሄዷል አማርኛ እንግሊዘኛ መጽሐፍና አስቀድመን አማርኛ መጽሐፍ እናትም ብላችሁ ዋሽታችሁ ለምን ዋሻችሁብኝ? 95% እስከ እንግሊዘኛ መጽሐፍ ለምን እስከ 2 ዓመት ተኩል በላይ ሄደ? ያኒ 2 ወር ተኩል ወይ ያኒ 1 ወር ተኩል ወይ 2 ወር ይቀራል ብለኝ ነበር። ይሄ ለምን ዋሻብኝ? እኔ አማርኛ መጽሐፍ አለመሸጡ አይደለም፣ እኔ 500,000 ብር አለመከሰሩ አይደለም። አሁን ያልተጻፈውን ማንበብ ትክክል አይደለም። ለምን እዛ ጋር ዋሻችሁብኝ? ይሄ እንግሊዘኛ መጽሐፍ እስከ በቃ እጠይቅኝ እስቲ። እሺ እኛ ምን የዋሸነው ነገር የለም። ምንድነው ይሄ ሐሳብ መጣ። ኦኬ አሁን እንግሊዘኛው 95% ደርሷል ምናምን አላልንም። መጽሐፉ እንግሊዘኛው የተጻፈ ኦልሞስት 6 ወር 7 ወር ሆኖታል፣ እንደዛ ይሆናል። በመሃል ሰው ነው ያማከረን፣ የሰው ሌላ አሳታሚ የሆነ ሰው ግን እኮ ይሄ መጽሐፍ አማርኛው መጀመሪያ ማውጣት አለባችሁ፣ ያለበለዚያው የኛ ሀገር ታውቁታላችሁ እንደዚህ ብሎ መከረን። እንደ ቀልድ ነው። እኔ እንደውም አማርኛ የመጽሐፍ ፍላጎት አልነበረኝም። እኔ እኮ አማርኛ ልጻፍም አላልኩ፣ እንግሊዘኛውን እየጻፍኩ እያለ ሜቢ አላቅም 40-50% ቢደርስ ነው በዛ ጊዜ። እውነት ለመናገር 90 ምናምን የሚለው ከየት እንደመጣ አሁን አላቅም፣ ግን ያም ቢሆን ልክ ነው፣ ዘግይቷል። የዘገየበትን ምክንያት ደግሞ ያ መሐመድ የሚጠፋ አይመስለኝም። ምን ሆነ እዛ ጋር ቆምንና አማርኛውን ጻፍን። ምን መጀመሪያ ህይወት ስፖንሰር ፈልጋ በነፃ ልታሳትምለት ሞከረች። ስፖንሰር በነፃ የሚጽፍ ሰው ማለት ነው። በነፃ የሚጽፍ ሰው ተፈልጎ ታጣ። ተክሉ ጥላሁን አሉ የተባሉ ሚሞይር የሚጽፉ ሰዎች ጠየቅን። እንኳን በስፖንሰር በክፍያ ራሱ በዚህ በ200,000 ብር የሚከፍል ሰው ጠፋ፣ የሚጽፍ ሰው ማለት ነው። እኛ ካናገርናቸው እሷም ካናገረቻቸው መሐመድ ብር እንዳያወጣ እኔ ብር ፈልጌ እኔ ራሴ ያሳትምለታለሁ ብላ ልክ ይሄንን ሐሳብ ስትሰማ እሷ ብዙ ሰው አናገረች፣ እምቢ አሉ። ብዙ አሉ አሁን ብዙ ደራሲያን ማለት ነው እነዚህ መተው መመስከር የሚችሉ እነዚህ ሰዎች መጡና በቃ ሲጠፋ ሰው እኔ እንግሊዘኛ እየጻፍኩ ነው ማለት ነው።
በቃ አንተው ጻፈው አለችኝ። አንተው ጻፉ ከየትም ብለን እኔ ስፖንሰርን ፈልጌ ቢሆን እንከፍልሃለን ምናምን ብላ ከዛ ስቲል ሞከረች። ስፖንሰር ፈለገች ምናምን ብዙ የሞከረችው አለ እኔም አውቀው አላገኘችም። አላገኝ ስትል ደራሲም ስታጣ በቃ አንተ ጻፈው እና ጻፈውና እንደውም ይቀመጥ ሁሉ ነበረ መጀመሪያ ያልነው። ልክ ይሄኛው ሲወጣ እናወጣዋለን ሁሉ ተባባልንና እንደገና ከተጻፈው በኋላ መሐመድ ያው ባለቤቱ መጣችና እኛ ራሴ ያሳትመዋለሁ አለ። እኔ ራሴ ያሳትመዋለሁ ባለቤቴ ገንዘብ አላት፣ እኔ ራሴ ያሳትመዋለሁ ችግር የለውም፣ ያንተን ግን አይበቃም ወደፊት እከፍላለሁ አውቃለሁ በዚህ ብር ይኸው። እሱ ራሱ አገናኝቶ ሌላ ሰው የጠየቅኩትን ገንዘብ ያውቃል ለስንት እንደማስከፍል አሁን ለአማርኛ መጽሐፍ ባዮግራፊ ጥንቅቅ አድርጎ ለመጻፍ እና አይበቃም ግን በቃ እኔ ወደፊት እከፍልሃለሁ ሰርቼ ማሳተሚያውን ግን ይኸው እንደዚህ አድርጌ እናሳትመው ተባለ። ታተመ። ያ መጽሐፍ በመታተሙ ብዙ ነገር ቪኦኤ ላይ ሰይፉ ላይ ማነው ዲደብሊው ላይ ያልቀረብንበት ሚዲያ የለም። አብረን በፍቅር ማለት ነው። ትልቅ ታሪክ ነው። ቀስ ብሎ ደግሞ ይሸጣል። መጽሐፉ ያልተሸጠበት ምክንያት ደግሞ መሐመድ ታሪኩን በየሚዲያው ተናግሮ ስለነበረ ሆነ ብሎ ያደረገው ነገር አይደለም። ግን ታሪኩን እየተናገረ ሰይፉ ላይ ራሱ ብቻውን በቀረበ ጊዜ በዩቲዩብ ላይ እንኳን 1 ሚሊዮን ኮፒ ያኺና ዝም ብለ ያልተባለው ለምን እኔ አማርኛ መጽሐፍ አልፈልግም። አሁንም እኔ ውላችን እንግሊዘኛ ልክ እቺ እንደመከረችኝ ይኸው ሌላ ትርፍ ለምን ሹፍ እቺ በጣም ታዋቂ ሰው ነች። የአልጀዚራ ጋዜጠኛዋ ነች። እሷ ነች የመከረችኝ። ቆሳያቸው ይሄ ሁሉ የኔ ታሪክ የተጻፈ ነው። የኔን ታሪክ ብዙ የጻፈቻለች። ይኸው እቺ አውቃታለሁ ማለት ኢንተርቪው አድርጌያታለሁ። ያገናኛችሁ ቆይ ላውራበት። አሁን ይሄ ሁሉ የኔ ታሪክ እሷ ነች። ልስን ታሪክህን በመጽሐፍ ጻፍ ያለችኝ እሷ ነች። በእንግሊዘኛ ለዓለም አቀፍ አስተማሪ ስደት ያገው ስደት እንዲሆን አሁን እኔ ቅርብ ጊዜ አውራታለሁ እሷን ስለ ራሷ እኔ ራሴ እንደጎዳው ነው የነገረችኝ። ከማልታ ለምን ወጣ ለምን እዛ ፈረንሳይ ሄድና ያልሽኝ ገባ። ስለዚህ እንግሊዘኛ መጽሐፍ ነው ውላችን እጽፋለሁ ብለ የተነሳበት አማርኛ ጻፍልኝ ያለ ሰው የለም። የገባህበትን እንግሊዘኛ መጽሐፍ ሳጨርስ ወደ አማርኛ ዞርክ። እሺ ለምን እስከ ዛሬ 95% ይው እዚህ ጋር ዋሽታል 95% ሄዷል ነው ያልከኝ። 2 ወር ወይ 1 ወር ተኩል። ስለዚህ ቶሎ ብለን እንግሊዘኛ መጽሐፍ ከመውጣቱ በፊት አስቀድመን አማርኛ እናውጣ፣ ከዛ ቀድመን እንግሊዘኛ ከተቻለ አንድ ላይ ለማውጣት ነው ያላችሁ እኮ። እንደዚህ እኮ ነው ያላችሁ። እሺ እኔ እንግሊዘኛ መጽሐፍ አማርኛ ልጻፍ ብያለሁ። እኔ መሐመድ ህዊና ነች ነገረችኝ። ደራሲ እንደዚህ አለ አለችኝ። እሷም ፈልጋ ሰው ደራሲ ፈልጋ ኦሮምኛና አማርኛ የሚጽፍ ሰው ተፈልጎ ጠፍቶ አንተ ጻፍ ተባልኩ እንጂ እኔ አማርኛ ለመጻፍ ፍላጎቱም አልነበረኝም። እኔ እንግሊዘኛ ነው የጻፍኩ የነበረው ማለት ነው። የተስማማነውም በእንግሊዘኛ ነው። ከዛ ጻፍ ስትለኝ እሷም ከክፋት ሳይሆን በሰዓቱ በነበረው ነገር ተግባብተን በቃ የሚጽፍ ሰው ሲጠፋ እኔ ደግሞ በዚህንንም ድጋሚ በነፃ እንዳልጽፍለት እንግሊዘኛ እየጻፍኩ ነው። እንደገና ድጋሚ ይሄንን በነፃ ብጽፍለት ያው ወይ በጥቅም ነው የምንካፈለው። እንደዚህ አይነት አሰራርም የለም። ለመጀመሪያ ጊዜ ነው እኔ የብዙ ሰዎች ባዮግራፊ በነፃ ስንል ላይክ በነፃ አይደለም አይደል? በኋላ 60% ላይ በነፃ ማለት ቁጭ ብለሽ በራስሽ ወጪ ምሰሪ ከሆነ በፐርሰንት በጥቅም መካፈል ማለት ነው። ያንን ለመስራት ነው የምልሽ። እንግሊዘኛውን እንደዛ እየሰራው እኔ እኮ ተከፍሎኝ እስካሁን ድረስ 3 እንግሊዘኛ መጽሐፍ ጽፌያለሁ። 3ቱንም ተከፍሎኝ ነው የሰራው። ተከፍሎኝ ስለሆነ በሰዓቴ እንግሊዘኛ ነው። በዚህ ጊዜ በ1 አመት ውስጥ ይጨርሳለሁ ተባብለን ተነጋገረ። አለፈ። አሁን 2 አመት የሚለው አማርኛው የት ሄዶ ነው? አማርኛውን ጽፈን አሳትመን ለአከፋፋይ አስተዋውቀን ያን ሁሉ አልሸጣለ። ያልተሸጠበት ምክንያት ይታወቃል። ኦብቪየስ ነው። ማንኛውም መጽሐፍ ሄዶ መጠየቅ ይቻላል። አልሸጥ ሲል ትንሽ ሞራላችንም ዲፕረስድ ሆነ። እርስ በርስ ስንጽናና ነበር። እኔ እነሱን አጽናናለሁ፣ እነሱ እኔን ያጽናናሉ። እሺ አማርኛው ለምን ነበር የተጻፈው? ለምን ነበር አማርኛ መጽሐፍ መጻፍ ፈልገው? መጀመሪያው እንግሊዘኛ ከነበር ሐሳባችሁ? በቃ እኛ አማርኛው ሲወጣ እንግሊዘኛው ሲወጣ እዚህ ሀገር
በቃ ዝም ብሎ ሰንበዲ ገና እንደወጣ ተርጉሞ ሊያቀርበው ይችላል በሚል ሐሳብ ነው። ዝም ብለን ሐሳብ አነሳንና ስናወራበት ፋይናት ለምን ከጎን ለጎን አይጻፍም? እኔ ልጻፍ እኮ አይደለም ያልኩት። ለምን ሌላ ሰው ፈልገን አማርኛውም ኦሮምኛውም ለምን ጎን ለጎን እየተጻፈ እንግሊዘኛው ሲወጣ ቶሎ አማርኛውንም እናወጣለን ተባለ ማለት ነው። ይሄ ነው ሐሳቡ። ከዛ አማርኛና ኦሮምኛ የሚጽፍ ሰው መፈለግ ተጀመረ። ለሁለት ወር ያክል ስትፈልግ ነበረ እሷ ማለት ነው። መሐመድ እንደሚያውቀው ነገር የለም እዚህ ውስጥ። እሷ በነፃ እንደውም ያለ ክፍያ የሚሰራ ሰው ነው ስትፈልግ የነበረው። በቃ ጥቅምም ክፍፍል ይሁን ምንም ይሁን መሐመድ ገንዘብ ማውጣት የለበትም ብላ ስትፈልግ ቆየችና በቃ አጣች። እኔንም ማናገርኩ ሰዎችን የምችላቸውን ጠፋ ማለት ነው። ኦሮምኛም አማርኛም በክፍያ ነው ሰው የሚሰራው። አንዳንዶቹ የሚጠይቁትም የተጋነነ ነው። አንዳንዶቹ ደግሞ ትንሽ ብር ቢሆንም ግን ታዋቂ ያልሆኑ ካሁን በፊት ያልሰሩ ስለሆኑ በቃ አንተው በመሃል ጻፈውና ከዛ እንግሊዘኛው ሲወጣ አማርኛውንም ኦሮምኛውንም እናወጣለን። አስፈላጊ ከሆነ ኦሮምኛው ቢዘገይም ችግር የለውም፣ አማርኛው ከወጣ ደፍረው ኦሮምኛውን አያሳትሙም አለችና እሷ በደንብ በዚህ ነገር ላይ ብዙ ልምድ ስላላት በራሷ ፊልም ሰሪ የነበረች ትልቅ ጋዜጠኛ የነበረች ናት። ስለምታውቅ ይሄንን በዚህ ምክንያት ነበረ ሊጻፍ የነበረው። ሰው ሲጠፋ እኔ እንግሊዘኛውን አቁሜ በመሃል እንግዲህ ወደ 1 አመት ይሆናል ለአማርኛው የባከነው ማለት ነው። ያለ ፍላጎት ያለ ቅድ እንደገና ያንን አማርኛው ከወጣ በኋላ ዲስከሬጅድ ሆነን አልሸጣለም። ተደራሲ ተስፋ ያለ ፍላጎት ያለ ቅድ አማርኛው መጽሐፍ ጊዜህን የወሰደብህ በማን ሐሳብ ነው አማርኛው መጽሐፍ ይጻፍ የተባለው? በተስማምተን በጋራ እየተመካከርን አማርኛ መጽሐፍ የሚለውን ሐሳብ ማን አመጣ? ምንም እኛ አማርኛ ይጻፍም አላልን። ምንድነው አሁን እንግሊዘኛው ሲወጣ ምናልባት ሰዎች እዚህ ሀገር እንደዚህ እንዳያደርጉ ተብሎ የሆነ ሰው ምክር መከረን ያለ ሰው ነው፣ አሳታሚ ሰው ነው መመስከር የሚችለው። እንዴት ልታረጉ ነው ታዲያ እንግሊዘኛው ሲወጣ ሲለን ይሄንን ሐሳብ ለሷ ነገርኳትና እኔ ነውም ለሱም እንዲሰማ ምናምን ሳይሆን እንደው ሐሳቡን ነው ወይ ቶሎ አዘጋጅተን ቀድመን እናውጣው ወይስ እንዴት ነው የሚሆነው ስላት ኦኬ በቃ እስኪ መሐመድን ላማክረው አለችና አማከረችው። እንደዚህ ነው አማርኛው እንደዚህ ነው ስትለው ተጽፎ ሲወጣ አማርኛው ይወጣል ተብሎ ነው እንጂ ለማሳተም እቅድ አልነበረንም። ከዛ ለወራት ፈለገች፣ ሰዎች አነጋገረች፣ ጠፋ። ጸሐፊ ማለት ነው። ብዙ ያናገርናቸው ጸሐፊያን አሉ የሚታወቁ ሁሉ። አንዳንዶቹ የተጋነነ ዋጋ ነው 350 ሺህ 400 ሺህ ብር ሲሉ ተመለሰችና በቃ አንተ እኔ ስፖንሰር ደግሞ አሁንም ሲል ተመልሳ በብር ሳይሆን እኔ ስፖንሰር ፈልጌ እንድትከፈልህ አደርጋለሁ፣ አማርኛውን ጻፈውና ይቀመጥ መጀመሪያ የኛ ሀገር ሰው ይሉኝታ ቢስ ነው እንደዚህ ብላ እሷ ከቀንነት በመነሳት ነው እኔ እስከማውቀው ድረስ ማለት ነው። ከዛ እንደዛ ስትለኝ እሺ ብዬ ያንን አቆምኩና ኢንተርቪው ምንም ስላለኝ እኔ ኦሬዲ ሌላም ሰው ኢንተርቪውን እንትን ከሚል ብዬ አማርኛውን ጻፍኩኝ። ያለ ፍላጎት ያልኩሽ ተገድጄ አይደለም፣ ግን እኔ ያለ ፍላጎት ካላለ ያለ ቅዴ ማለት እኔ እንግሊዘኛውን ማቆም አልፈለኩም ነበር በሰዓቱ። ምክንያቱም እኔ እንግሊዘኛ ለመጻፍ ነው ከመጀመሪያውም ሳወራው በእንግሊዘኛው እሱ የሚላቸውን ጋዜጠኞች በሙሉ ጓደኞቹን በሙሉ ኢንተርቪው አድርጌያለሁ። እቺን ዲያናንም ወደ 4-5 የውጭ ሀገር ዜጎችን ጨምሮ ጓደኞቹን አብረው የነበሩትን ሲነሳ አሳመነችኝና ሰራው። ብሩንም እኔ በዚህ ብር አልሰራም ወይ በቃ እንዴት ላደርግ ስላት እንደውም ወደፊት በቃ ተሸጦም ቢሆን እንከፍላለን ያለችኝ። ይሄንንም ሁሉ የምታደርገው እሷ እኔ እስከማውቀው ድረስ በቀንነትና እሱን ለመርዳት በማሰብ ነው። እኔም እሷን ተረድቼ መሐመድ እንዳለው ብዙ የሚያውቀው ነገር ላይኖር ይችላል፣ ግን እሷ በቃ እውነተኛ ለሷ ስድልታ ነው እንደውም የተጣሉት ሁሉ እኔ አላልኳችሁም። እኔ ማን ነው እርዱኛል? እኔ እኮ ሀቢባ ይቅርታ እኔ እርዱኝ ተጨንቃለሁ ብያችኋለሁ ብያታለሁ። አማካሪ ሁንልኝ ብያታለሁ። እኔ ነግሬሃለሁ። እኔ ከ19,000 ዩሮ በላይ ነበረኝ። ማልታ ይሰራ ነበረኝ። ብርም አለኝ፣ የማጻፍም ችሎታ ነበረኝ በማልታ ውስጥ። እኔ ግን መቀመጥ ስላልቻልኩ ወደፊት ሄጄ ፈረንሳይ ቀራ። አሁንም እኮ እኔ ተጨንቃለሁ እርዱኝም አላልኳችሁም ወገኔ። ስሙኝ እስቲ እናንተ እነዚህ ሰዎች ሁሉ እርዳኝ አላልኩሽም። ሁላችሁም ለዛ አሜሪካ ላላችሁ
እንደ አንድ በቃ ሁሌ ስታወራ ለሱ አስበን ነው ለምናምን ነው አትበል። ይሄ ከውስጥ አውጣ። አስብል ያለ ሰው የለም። እኔ ጨንቃው አላልኩም። እኔ ይሄ ነው የምለው። እኔ ራሴን ችዬ የምኖር ሰው ነኝ። እኔ ዓለም አቀፋዊ ጎግል ላይ ያለው ፈረንጆች ሁሉ የሚያውቅ ሰው ነኝ። እኔ ታሪክ አዲስ አይደለም ለሁሉም። በነገራችን ላይ ቅድም እኔ አሁን ብዙ ሰው የሶሻል ሚዲያ ሰው እንዲያውቅልኝ የፈለኩ ትልቁ ነገር ማስፈራራት ነው። ትንሽ እኔ አልፈራራም፣ ግን ምስቴ ከኔ ጋር ያለችዋ ትጨነቃለች። እነሱ እዛ ሆኖ በሚለቁትና አሁን ቅድም እንደ ሰው የበገባው ትዳር ላይ ይፈርሳል አለ። እሷ ትጨነቃለች። በዩጋ ውስጥ ችግር ይኖርባቸዋል። እሷ ትጨነቃለች። ይሄን ነውና ለህዝባችን ግልጽ እንዲሆን እዚህ ላይ እኔ ለሆም ኦፊስ ልከለታለሁ፣ ኢሜል አሁንም ልከለታለሁ። እዚህ ሀገር አሳይለም የሰጠኝ አካል አለ። ከለላ ነው የሰጡኝ። ከለላ ሰጡኝ ደግሞ በህጋዊ በዩጋ ውስጥ እየተቀመጥኩ ነውና ከውጭ የሚደረግብኝ ማስፈራሪያ ሁሉ በየጊዜ በኢሜላቸው የማስረዳትና የማስረዳው አካል አለኝ። ይሄ የቀጠልኩ ነው። ሁለተኛ ጊዜ አሁን ልካለሁ። ባለፈው ልከናዋል ወደ ሆም ኦፊስ የምትኖሩ ሰዎች ታውቁታላችሁ። ቅድም ገብቶ ምን አለ ሰውዬ በችግር በትዳሩ ላይ ችግር እንዳይደርስ ለሱ አስቤ ነው። ሉክ ይሄ ነው የሚያስፈራሩኝ እኮ እህቶቼ፣ ወንድሞቼ ስሙ። እንደገና በዩኬ ውስጥ ችግር እንዳይደርስበት እኛ ለሱ ፈርተን ነው አለ። ምንድነው እንደዚህ ማለት? እኔ እንደማንኛውም ሰው አገባት ከ2 ዓመት በላይ ከሚስቴ ጋር አብረን ኖረን አተቻችለን እዚህ ደርሰናል። እንዳውም ከእብድነት ያላቀቀችኝ ሚስቴ ነች። እንኖራለን፣ ወደፊት ኖረን ደግሞ እናሳያለን። ልስን ስለዚህ ማስፈራራ ዝም ብለ ሞራል ሰብሬ ለነሱ በቃ እንድትበረከክና እነሱ ባለው እንድትሄድ ነው አቋለው። እኔ ችግረኝ ግን ሚስቴ ስለምትጨነቅ ነው አሁን ችግሩ። እቺ ልጅ ሴት ልጅ ነች፣ ችግር አይታ አታውቅም። ገባ አሁን ቅድም ባለ ላይ ሴት ልጅ ትጨነቃለች። ስትረስ ገብታ ነበር። ቅድም ምን አለ እኔ እኛ እኮ ለሱ አስበን ነው። ለሱ ውሸት ነው። መልስ ሲባል ደግሞ አስመሳሰለ። እኔ እንዲሆኜ ከዲፕሬሽን የተነሳ ትዳር ደርሶብኝ ችግር ነበረ። ለዚህ ነው በዛ በዩገብ ችግር እንዳይደርስ ቢፍራንቴ ፈርተ ነው ባለ ሀሳብ አልሰጠም። ስለዚህ እንደዚህ አይነት ማስፈራራ እኔ ምንም አይደርሱብኝም። ለሚመለከቱ አካል ልካለው ቤት ራሱ እስከሚቀይሩልኝ ድረስ ነው የደረሱ ሰዎች ኖ እዚህ ዩኬ ውስጥ አይደለም አልኩት። የትኛው ቦታ እናስቀምጥ ስለዚህ አታስፈራሩ። እዛ ሆናችሁ ምንም አታመጡ። የኔ ስቶሪ እንዳለ ጎግል ላይ ተሰቀለ ነው። ይሄ ስቶሪ ደግሞ በድብቅ የሚጻፍ አይደለም። ጻፍ ያለች አካል አለች፣ የአልጀዚራዋ ጋዜጠኛ። ስለዚህ ስቶሪ የሚጻፈው የህገ ወጥን ስደት ለመቀነስ ነው፣ ከደረሰብኝ ችግር አንፃር። ሁለተኛ ለኔ ታሪክ ነው። ጻፍ ያለች አካል አለች፣ እሷ ባለች ነው እየጻፍኩ ያለው። ይሄ ምስጥራዊ ነገር አይደለም በዩኬስ ወረቀት የሚያስደርስብኝ። ስለዚህ ማስፈራራት እሱ በላከልኝ ቮይሶች አሉ ብዙ። ገና በሁለት እግራችሁ አልቆማችሁም፣ ችግር ይደርስባችኋል። ምንድነው 2 እግር 3 እግር መቆም? አንተ መጽሐፍ ላይ ተጣላው በመጽሐፍ ላይ ነው። ከዛ ችግር ምን ነው ቢደርስብኝ? በህጋዊ በኩልና በሽማግሌ በኩልና በሶሻል ሚዲያ በኩል በዚህ ይፈታል። ካልተፈታ ግን ሆም ኦፊስ የዩኬ መንግስት የማያውቀው ነገር የለም ስለኔ። እኔ እዚህ ባብ ሲገባ በር ላይ ሲገባ የኔ ስቶሪ አይቶ ልስን አሁንም ልንገር ምን እንደሆኑ ተደርቶ የኔ ዜና ጎግል ሰርች አርጉና ይዩት። ስቶሪ ኦፍ መሐመድ አደም ኦጋ በሉና በቃ አለቀ። ይሄ ብቻ ነው። ይሄ ስቶሪ ነው በመጽሐፍ እንድጻፍና ለህገ ወጥ ስደት አስተማሪ እንዲሆን የነገረችኝ ዳይና የአልጀዚራ ጋዜጠኛ ለኔ ታሪክ እንድትሆን ለኔም ደግሞ ታሪክ ነው። ይሄን ለመጻፍ ነው። አሁን እንግዲህ ጻፊው ትክክል የጻፈ አይደለም። አንድ ኢትዮጵያ ውስጥ ይኸው ሞኝነታቸው እንደዚህ የኢትዮጵያ አንዳንድ ይቅርታ ነው የኢትዮጵያ ህዝቦች የተጣላ ነው በመጽሐፍ ላይ ነው። በዛ ላይ መከራከር አለብን እንጂ ሌላ ነገር አንተ ምስቲክ ላይ ችግር ይደርሳል፣ አንተ ላይ ችግር ይደርሳል እንዲህ ማለት አለበት። እስቲ እዚህ ስላላችሁ ሀሳብ ስጡበት። ቅድም ሰውዬ የገባ ሰውዬ ነበረ መሐመድ። እኔ በቀላሉ ገብቶኛል። ለህዝቡም ደጋግሜ ያስረድቻለሁ። ስለ ጥያቄያችን ስለ አማርኛው መጽሐፍ አይደለም። አማርኛው መጽሐፍ ግማሽ ሚሊዮን ብር ከስራሃል፣ በቃ ከስራሃል፣ ምንም ማድረግ አይቻልም። ጥያቄያችን ስለ እንግሊዝኛው መጽሐፍ ነው። እንግሊዝኛው መጽሐፍ ለምንድን ነው እስካሁን ያልተጻፈው? እና ስለዚህ እስካሁን ስላልተጻፈ በቃ ተወው፣ አልፈልግም፣ በሌላ ደራሲ አጽፋለሁ ስለው አይሆንም አለኝ።
በጉልበት አስሮ አስቀመጠኝ፣ ዛተብኝ፣ አትችልም አታጽፍም አለኝ ነው። ደራሲ ተስፋ ደግሞ መጣና አይደለም እሱ እንዳለው ውል የለንም ብለሃል አንተ። አለመኖሩን ደግሞ ውሉ የእሷ ወንድም ማናጀር ልሁንክ ያለችህ አካል ወንድሟ አንተን ወክሎ ውክልና ሳትሰጠው እንደፈረመ እንጂ ከዛ ውጭ ውል እንደሌላችሁ ተናገርክ። ደራሲው ደግሞ መጥቶ ውል አለን እኔ ፈርሜ ልኬለታለሁ፣ እሱን አንተም ተናግረሃል፣ ግን አልደረሰኝም ብለሃል። እና እሱ ደግሞ የፈረመበት አለኝ አቀርባለሁ ብሏል። መጀመሪያ አለኝ ለዳግማ ይልካለሁ ብሎ ነበር፣ በኋላ ሀሳቡን ቀይሯል። ስለዚህ ሽምግልና ስንቀመጥ በውስጥ እልካለሁ ብሏል። ሰው ውሉን እናየዋለን። ውል ካላችሁ በውሉ መሰረት ይጨርስልሃል መጽሐፉን አይደለ? ውል ካለ ውል ከሌለ ደግሞ እስካሁን ድረስ በአፍ የተነጋገርነው አመት ነበር። 2 አመት ፈጀበት ከ2024 እስከ 2026። ስለዚህ አልፈልግም በቃ አይጻፍልኝ በሌላ እጽፋለሁ ነው እያልክ ያለው። እሱ ደግሞ ፌር አይደለም። አመት ሙሉ ደክም ያለው ጽፍ ያለው አልቋል፣ እትም ነው የቀረው። ስለዚህ እንስማማ በሽማግሌ ነው እያለ ያለው። እናንተን ሁለታችሁን አሁን ይሄንን ለማስማማት ነው እኛ እየጣርን ያለነው። ስለዚህ የግል ጉዳይ ማንም ማያነሳ ጉዳያችን እዚህ ጋር የተቀመጥንበት መጽሐፍክ ነው። በእንግሊዘኛ ራችሁት መጽሐፍ የግል ጉዳይክን አናነሳም። በግል ከዚህ በኋላ የሚያስፈራራክ ማንም አካል ካለ ቀጥታ ማስረጃዎችክን ሰብስበህ ወደ ህግ ትሄዳለህ። ኦሬዲ ጀመረናል በላት እዚህ ሀገር አደግዳል ነው ወደው መፍስ ሊከናል እኛ ደርሳችኋል የሚል ችግር እንደደረሰ አስፈራራ ቤትን ቀይራቸው ይብላል። እሺ ስለዚህ አሁን ስለ አማርኛው ኪሳራ አሁን ለምሳሌ አምጣውና በእንግሊዘኛው እንደዚህ አይነት ኪሳራ ቢያጋጥም በደራሲው ወጪ ስለሆነ እየጻፈ ያለው 60% ለሱ ከእትሙ በኋላ ሊወስድ ለአንተ 40% ነበር በአፍ የተነጋገራችሁት። ምንም አይነት ውል የለም። ደራሲው ግን አለ እያለ ነው። እሱን እስኪያቀርብልን ድረስ በአይናችን እስክናይ ድረስ እንደሌለ ነው የምንቆጥረው። ለምን አንተ የለም ስላልክ አለ የሚል አካል ደግሞ መኖሩን ሲያቀርብልን አለ ደግሞ እያለ ማውራት እንጀምራለን። ስለዚህ ምንም አይነት ውል ስለሌለ በአፋችሁ የተነጋገራችሁት 40 እና 60 ነው። ታትሞ ቢወጣ ይሄ ጥያቄው ለደራሲ ተስፋ ነው። ታትሞ መጽሐፉ በእንግሊዝኛ ቢወጣና ያም ኪሳራ ቢያጋጥመው ኪሳራው እንዴት ነው የሚሆነው? በማን ነው የሚሆነው? ደራሲ ተስፋ ኦኬ እሺ መጽሐፍ ማንም ሰው ሲጽፍ ወይ ይሸጣል አይሸጥም። ፊልምም ሲሰራ ወይ ታየው 4 ሚሊዮን ከዛ በኋላ እሱ አስተዋውቆ ነው ያየሁት ነው 4 ሚሊዮን የወጣበት ፊልም ለመቄዶንያ ነው በነፃ የተሰጠው የዘካሪያስ ፊልም ማለት ነው። ኪሳራ ያጋጥማል። አርት ላይ ይኸው ዳጊ አለ ሊነበብ ላይነበብ ይችላል አንድ መጽሐፍ። ያንን ሪስክ ነው የምትወስጂው። እንደማንኛውም የኔ መጽሐፎች በመቶ ሺዎች የተሸጡ አሉ። ደግሞ ቀስ እየተባለ እየተዋወቀ ቅናሽ ገብተው የሚሸጡ መጽሐፎች አሉ ከኔ መጽሐፎች ውስጥ እንኳን ማለት ነው። ይሄ ያለ ነው በቃ እኔም አምኜበት 1 አመት ተቀምጬ ጽፌ እንደገና ሌላ ወጪም አውጥቼ ለዛውም በዶላር በዩሮ አውጥቼ ኤዲት አስደርጌ ኤጀንት ቀጥሬ አሳትመዋለሁ። አሳታሚ ፈልጌ ያንን ሁሉ አድርጌ ቢከስር ከሰረ ነው አለቀ። ይሄ ለመጀመሪያ ጊዜ አይደለም የማደርገው 2-3 ኪሳራው በማን ነው? ባንተ በእኔ ነው። በቃ እንደማንኛውም የአማርኛው ኪሳራ በሱ እንደሆነው ሁሉ አዎ በቃ እኔ ነኝ የምከስረው። ምንም እሱ የሚከስረው ነገር የለም። እንደውም እኔ ከዚህ ይሄኛው መጽሐፍ ያለውን ወጪ በዛኛው ላይ በሚገኘው አካክስለታለሁ ጨምሬ እንደውም የተሻለ ህይወቱንም ሊቀየር የሚችል ነገር እንኳን ይገኛል ብዬ ተስፋ ነው የማደርገው ማለት ነው። እንኳን ኪሳራ ኦኬ ግን ሊያጋጥም ይችላል። መጽሐፍ ጽፈሽ ለምን አንባቢው ነው እሱን የሚወስነው። የራሱ ምክንያት አለው። እዚህ ሀገር መጽሐፉ ያልተሸጠበት የራሱ ምክንያት አለው። የኔም ሌላ መጽሐፍ ይሸጣል ብለን ያሰብነው መጽሐፍ አይሸጥም ያለው መጽሐፍ እንደ ቆሎ ይሸጣል። 21ኛ ህትመት የገባ መጽሐፍ አለ። ዳጊ ሊያውቀው ይችላል። የኔ መጽሐፍ ማለት ነው። መጽሐፈ ሄኖክ ኢትዮጵያዊ የሚባል 21ኛ ህትመት 140,000 ኮፒ ተሸጧል። እንደ ቀልድ የተሰራ መጽሐፍ ነው። በዛው ልክ ብዙ ደክመን የጻፍነው የፍልስፍና የታሪክ መጽሐፍ ያልተሸጣል። it happens። ይሄ ያጋጥማል። ባይሆን አስተዋውቀን ይሄን ያክል ገና ድሮ ቲክቶክ ላይ አስተዋውቅ ማሜ እኔ ብዙ በሚችለው እያስተዋወቅኩ ነው። ወጪ አውጥቼ በራሴ ሌላ ቅድም ደጋግመን ስንጠይቅ የነበረው ጥያቄ ስንት እንደታተመና ስንት ፍሬ እንደተሸጠ እንዴት ነው መሐመድ ማወቅ የሚችለው?
እሱን አሁን ቅድም ነግሬሻለሁኝ። ደረሰ ይልክለት የታተመውን አውቆ 2000 ኮፒ እንደታተመ ማተሚያ ቤቱ አለ፣ መጽሐፍ ቤቶች አሉ፣ አከፋፋይ አለ። ይሄንን ሊነግረው የታተመውን ያለውን ከየመጽሐፍ ቤቶቹ ጋር ሊያገናኘው ደውሎለት ነበር፣ አከፋፋዩ ማለት ነው። እኔ ጋር አንድ መጽሐፍ የለም። አሁን ለራሴ እንኳን አንድ ኮፒ ያለኝ ሰው ስለወሰደብኝ እኔ ጋር ምንም መጽሐፍ የለኝም። ግን ለሱ መጽሐፍ ልኬለታለሁ፣ የተወሰነ መጽሐፍ ለሌሎች ሰዎች የሰጠሁት አለ። ከዛ ውጪ እኔ ተጽፎ ታትሞ ወደ አከፋፋይ መጋዘን ነው የሚሄደው። ከዛ ይከፋፈላል፣ እየታየ ይወጣል። ከዛ እንኳን ያለው ማተሚያ ቤት አለ 1000 ምናምን መጽሐፍ አለ መጋዘን ውስጥ። አሁን እኮ ናና ሰው ልከህ ቆጥረህ ከየመጽሐፍ ቤቱ ቆጥረህ እንደውም ሰው ባለበት ለምን እንዳልተሸጠ ይህን የመሰለ መጽሐፍ ይህን የመሰለ ታሪክ ያልተሸጠበት ምክንያት ይሄ ነው ተብሎ አይተው አጣርተው ነይና ውሰጂ ብሎ ደወለላት አከፋፋዩ ለባለቤቱ እህት ማለት ነው። ከዛ ያው አከፋፋይ ደግሞ ፐርሰንት አለው የሚወስደው ከ500 አለ። አሁን ቅድም ሂሳብ እንትን ስትይ ነበር። ሂሳብ 500 ብር አይደለም የሚሸጠው እዚህ ሀገር ማንም ሳይቀር 550 ብር የከቨር ዋጋው ነው። ዋጋው መጽሐፉ ላይ ያለው የሚሸጠው 200 ምናምን ብር ነው። አንድ የታወቀ ነው እዚህ ሀገር ፐርሰንቱ እንዴት እንደሚሰራ ዳጊ ሊነግርሽ ይችላል። ዋጋው ላይ ባለው ዋጋ እንኳን ባለ መጽሐፉ ሊሸጥ መጽሐፍ ሻጮች ራሱ በዛ ዋጋ አይሸጡም። ያከፋፋይ የመጽሐፍ ቤት ምንድነው አዟሪ ምናምን ተብሎ ተቀናንሶ ከህትመትሽ ላይ ወይ 50 ብር ወይ 100 ብር ካተረፍሽም ከአንድ መጽሐፍ ላይ ትልቅ ነገር ነው። እንደዛ አይሸጥም እኛ ጋር መጽሐፍ በእንኳን በዛ ጊዜ አሁን ራሱ 500 ብር ቢባል እንደዛ አይሸጥም። ይታወቃል። እሱ ነው ይሄ በህይወት ያሉ ሰዎች ናቸው ያከፋፈሉት የሸጡት። ጃፋር ጋር መደወል ይችላል። እና ምንም እኔ ያረኩት ነገር የለም። እኔ እንኳን በእንደዚህ አይነት ነገር እኔ ምናልባት ስላላወቃችሁ ሊሆን ይችላል እንጂ እንኳን እንደዚህ አይነት ነገር ውስጥ ልወርድ እኔ ለራሴ ትልልቅ ስራዎችን ወደፊት በእንግሊዘኛ ኢትዮጵያ ለማስጠራት ነው። የመጀመሪያው ሳልሆን አልቀርም በእንግሊዘኛ ውጭ ሀገር መጽሐፍ መጽሐፉን እንግዛው እያላችሁ ያላችሁ ኮሜንት ላይ መጽሐፉን እንግዛው ቻሌንጅ እንጀምርለት እያላችሁ ያላችሁ እንደዛ ይልቅ መፍትሄ የሚሆነው ነገር እንደዚህ አይነት ቢሆን አሁን መሐመድ ሰሞኑን የደከመውን ድካም ማስታወቂያ ተሰርቶ ቢሆን የመጽሐፍ አልቆ እኛም በሰላም እንግሊዘኛውም አልቋል አይደለ ጨርሰን እሱም ማግኘት ያለበትን አግኝቶ አግሪመንቱ ላይ ችግር ካለበት ደራሲ እዚህ ጋር እኮ ችግር አለበት። ደራሲ ተስፋ ስለ እንግሊዘኛው አይደለም ስለ አማርኛው መጽሐፍ ነው እንግዛው። ስለ ከሰረ መሐመድ እንግዛው ያለ እኮ በቃ ይግዙት። እኔ እኮ እንደዛ ነው ማስታወቂያ እንስራ ብዬው ነበረ። ወይ ቅናሽም ገብቶ ቢሆን የተወሰነ ቅናሽ ይገባል። 1 አመት መጽሐፍ ካልተሸጠ 1 አመት ራሱ መረከብ ይችላል አይደለ? ሙሉ ጥቅሙ ኢየሱስ ነው ይችላል። እዛው ወስዶ እኮ አሁን አለ አከፋፋዩ ጋር እንደውም እሱ አሁን ድንገት ስለሆነበት ነው እንጂ ገብቶ እሱም ሊያስረዳ ነበረ ሐሳቡ የነበረው ማለት ነው። እሱ ጋር ነው ያለው እያንዳንዱ መጽሐፍ ደውሎለት መሐመድ ምንድነው እዚህ ጋር እኔ ጋር ነው ያለው መጽሐፉ እኔም ያከፋፈልኩበትን እንትን አድርጌ እናንተ ሰው ይምጣና ቆጥሮ ይሄ መጽሐፍ ከየመጽሐፍ ቤቱ እንደውም ስንሰበስብ እንደውም ትኑር እሷ የባለቤቱ እህት ማለት ነው ቆጥራ ይሄን ያህል እዚህ ጋር እንደውም የከፈሉትን ያውቁታል። ትንሽ ብር ስለሆነ ምንም ቀላል ነው፣ ሲምፕል ነው። ጃፋር ጋር ብትይ ይሄን ያህል መሐመድ ህዝቡ እንገዛሃለን እያለ ነው። የባለቤት እህት መጽሐፉን ትረከብና እንገዛሃለን እዚህ ቤት ትመጣና እሺ መጽሐፉን አማርኛውን መጽሐፍ ሙሉ ባንተ ወጪ አይደለ? ስለዚህ ሙሉ ገቢው ለአንተ ነው አይደል? አዎ በኔ ነው። ግን ማን ነው ሽጠው? ማን ነው ተወክሎ የሚሸጠው? እዛ አሁን እኔ ብቻ ነኝ፣ ሰው የለኝም። እንዴት ነው ተሸጣ አልተሸጣ መሆኑን የሚያውቀው? ይሄ እኮ ነው አሁን የለም ውክልና እውነተኛው እኔን ተወክሎ እዛ እህት የለም ወንድም የለም ትንሽ የምስጤ ባለቤት ነበሩ። እሱንም እሱ አላውቃቸውም ብሎ ክዳቸዋል። ማን ነው የሚረዳው? እንዴት ነው የሚገዛ? እንዴት ነው የሚሸጠው? እንዴት ነው የምናደርግለት ታዲያ? ሰው የለውም እሱ። በእንደዚህ ነው የጻፍኩት ወይ ደግሞ የሚጨምርበት የቀነስኩበት ምናምን ነገር ካለ ያለኝ ከዛ እኔ አማርኛ ብዙ የማንበብ ችሎታ ስለሌለኝ
አልቻልኩም አልኩት። ትንሽ አንዳንድ ቦታ ሳንብበም ጉለት አለው። ስለዚህ እሱን ነገርኩት። ገና ሙሉ ለሙሉ ምን አንብቤ አስተካክል አላልኩትም። በቃ ተው እኔ ምንም ጨመርኩበት ነገር የለም። እኔ ራሴን ተማመናለሁ። ስለ ቮይስ አብረን ያደረግነው ነው እዚህ ያደረግነው አለና የጻፍኩት አለና ሄደ ማለት ነው። ስለዚህ እኔ የኔ ስቶሪ ወደ 300 ስንት ሉክ አይበቃም። የኔ ስቶሪ አጭርና ግልጽ ነው። እሱ ነው ጽፎ ለህዝብ አስተማሪ እንድትሆን ብቻ ነው እኔ የሚፈልገው እንጂ ለቢዝነስ እንዲጠቀሙበት ቅመማ ቅመም አጣፍጦ ደራሲ በቃ እንደ ደራሲ እንደ ግጥም አርግቶ እንደ ትረካ አርግቶ ለጻፈው ይሄም ትክክል ያልሆነ ነገር ነው። እኔ መጽሐፉ ራሱ ትክክል አይደለም። እኔ ህዝቡ እንገዛለን የሚለው ዝም ብሎ ገዝቶ ራሱ ጋር ያስቀምጥ እንጂ ለማንበብ አይሆንም። የተጨመረበት ስላለ እኔ እያልኩት ነው። ገባሽ? ትክክል አይደለም። እኔ አንተ አማርኛ በደንብ ካላነበብክ ትክክል ያልሆነ ነገር እንዳለው እንዴት አወቅ? ትክክል ያልሆነው እኔ በትራንስሌተር አንብባለሁ። ትራንስሌተር ጎግል ትራንስሌተር አድርጌ ይቅርታ ሀቢባ፣ እኔ አሁን ለመውጣት ፈልጌ ነው ሌላ ጉዳይ አለኝና ፒዲኤፍ አድርጎ ልኮልኝ ነበር። ትክክል አይደለም። መሐመድ አንዴ በቃ ባለቤት እህቷ ትደውልለትና ነገር መጽሐፎችን ተረክባት ትምጣ ላይቭ ላይ እሺ፣ እንገዛለን። በቃ ምንም ችግር የለም። በቃ እኔ አስረክባለሁ ለሷ። ለዚህ ነው ማንስማማም ያልኩሽ። ለዚህ ነው አሁን በቃ አመሰግናለሁ አክብራችሁ ስለሰማችሁኝ። ሌላ በማናቸውም የሚያይ ሰው በአካል ችግሮቹን ሁሉ እኔ ያሉትን ችግሮች እፈታለሁ። እሱ እንደዚህ እንዲሆንም አልፈልግም። ምንም እሱን የምበድልበትም ምክንያት እኔ ምንም የለኝም። የሱን ታሪክ ብቻ አይደለም የጻፍኩት፣ ወደፊትም የሱን ታሪክ ብቻ አይደለም የምጽፈው። ከትልልቅ አትሌቶች ከሀገር መሪዎች ጀምሮ በእንግሊዘኛ እስከ መጻፍ ደርሻለሁ። የመሐመድን ታሪክ እኔ ሰይፉ ፋንታው እኮ ጠይቆታል። የመሐመድ ስቶሪ ብቻ ነው የጻፍከው አለው። አዎ አለ። ትንሽ ግን ለማጣፈጥ ትንሽ ጨማምሬበታለሁ አላልክም አንተ ሰይፉ ፋንታው ላይ? አዎ ብያለሁ። በቃ ጨምረህበታል። ትክክል አይደለም ታሪክ የጻፍከው ሰይፉ ፋንታው ምስክር ነው። አንተ ተቀበልኩ። ታውጂ በሽምግልና ጉዳይ ቀን ተቀጣጥረን እንለይ። በቃ እሺ በቃ መሐመድ ረጋበልና እስኪ ዳጊ እስኪ ተናገር አንተ ከመውጣቴ በፊት እስኪ አንተ ልስማ። የመጽሐፍ ጸሐፊ ነኝ። መጽሐፍ ሲጻፍ አንድ ሰው ስቶሪውን ሲናገር ስቶሪው እንዳለ መጥቶ ቁጭ አይደረግም። ምክንያቱም ለአንባቢ አሰልቺ ይሆናል። የተወሰኑ ቴክኒካል ነገሮች ይጨመራሉ፣ ውበት የሚሰጡ ነገሮች ይመጣሉ። አለበለዚያ መሐመድ ጠዋት ተነስቶ ከአዲስ አበባ እንትን ገባ፣ ከእንትን ተነስቶ ደግሞ ጀልባ ላይ ወጣ፣ ከዛ በኋላ እንደዚህ ሆነ፣ ከዛ እንደዚህ ሆነ ተብሎ ቢጻፍ አንደኛ ስነ ጽሁፋዊ ውበት አይኖረውም፣ ሁለተኛ አንባቢም አይገኝም። ስለዚህ እንደዚህ አይነት ቴክኒካል ነገሮች ሊኖሩ እንደሚችሉ ከግምት አስገባ። ስህተት የሚሆነው ምንድነው? የመሐመድ ያልሆነ የአበበን ታሪክ ወይ የከበደ ታሪክ መጥቶ ገብቶ ከሆነ ስህተት ሊሆን ይችላል። ቅመማ ቅመም መጨመሩ ግን ለመጽሐፉ ውበት ነውና በዚህ እንድትረዳው ልነግርህ ብዬ ነው መሐመድ።